በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘጠነኛው የአቡነ ገብረ መንፈስ ቅዱስ ተአምር። ልመናው ይደረግልን በረከቱ ይደርብንና አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይሄ ነው፣ ለዘላለሙ አሜን። በአንዲት ሀገር አንድ ሰው ነበር። የአቡነ ገብረ መንፈስ ቅዱስ የገድሉ መጽሐፍ ሲነበብ ሰማ። መታሰቢያው በጾም እንደሆነ ተረዳ። ያ ሰውም እኔስ መታሰቢያውን ታኅሳስ 29 አደርጋለሁ፣ ላምና በግም አርዳለሁ አለ። በዕለተ ልደቱም በሬውንና በጉን ይዞ ተነሳ። ወደ ቤተ ክርስቲያንም ሲወስድ በመንገድ አንበሳና ነብር አገኘ። እሱ በሬውን ሲነዳ፣ ልጁም ደግሞ በጉን ይስብ ነበር። እነዚያ አንበሳውና ነብሩ በሚያስፈራ በሚያስደነግጥ ግርማ መጡባቸው። ያ ሰው ከነ ልጁ በሬውን በጉን ትተው ሸሹ። እየሮጡ በድንጋጼ ተመልሰው ወደ ቤታቸው ገቡ። እነዚያ አንበሳውና ነብሩ ግን በሬውንና በጉን እየነዱ ወደ ጫካ ገቡ። አቡነ ገብረ መንፈስ ቅዱስም አንበሳውና ነብሩ ወዳሉበት መጣና እንዲህ አላቸው። አንበሳ አንተ በሬውን ጠብቅ፣ ነብር አንተም በጉን ጠብቅ። እስከዚች ዓመት እስከ ልደቴ በዓል ድረስም ጠብቃችሁ ወደ ቤተ ክርስቲያን ውሰዱ። የነገርኳችሁን ምልክቴንም ንገሩ። እግዚአብሔር አንደበትን ይሰጣችኋልና። ከዚህ በኋላ ትቷቸው ከዚያ ሄደ። አንበሳውና ነብሩም እንዳዘዛቸው እስከ ዓመት ድረስ ሲጠብቁ ቆዩ። በዕለተ ልደቱም እነዚያ አንበሳና ነብር በሬውንና በጉን ወደ ቤተ ክርስቲያን አመጡ። ካህናቱም በማህሌት በምስጋና ላይ ነበሩ። በቤተ ክርስቲያን ውስጥ የነበሩትም አንበሳውንና ነብሩን ባዩ ጊዜ ሸሹ። ከቤተ ክርስቲያኑ ጣራ ላይም የወጡ አሉ። ወደ ቤተ መቅደስ ገብተው በሩን የዘጉና የቆለፉ ነበሩ። አንበሳውም ይህን በሬ ውሰዱ፣ ነብሩም ይህን በግ ውሰዱ አላቸው። ከእገሌ ከወሰድናቸው ጀምረን አቡነ ገብረ መንፈስ ቅዱስ እንዳዘዘን ሳር ስናበላቸው፣ ውሃ ስናጠጣቸው ቆይተን ነበር። አሁን ግን አምጥተንላችኋልና ውሰዱ አሏቸው። በሰው አንደበት እንዲህ ብለው ተናግረው እነዚያ አንበሳና ነብር የታዘዙትን ከፈጸሙ በኋላ ወደ በረሃ ሄዱ። እነዚያ የሀገሩ ሰዎችም ከሸሹበት ተመልሰው መጡ፣ ከተደበቁበትም ወጡ። በቤተ ክርስቲያን በር ላይም በሬውንና በጉን ብቻ አገኙ። የሀገሩ ሰዎችም ተደነቁ። አርደውም ለአንድ ሳምንት ያክል እየበሉ ቆዩ። እስከ ዕለተ ሞታቸውም መታሰቢያውን አደረጉ። ልመናው ይደረግልን በረከቱ ይደርብን ለዘላለሙ አሜን።